አንድ ቀን ወደ ኋላ ተመለሰሽ ህይወትሽን ብትመለከቺ ምን የሚያጸጽትሽ ይመስልሻል? ያደረግሽው ነገር ወይስ ያላደረግሽው? ምናልባትም ደግሞ የምትወጂውን ሰው ለመደወል ዛሬ ነገ እያልሽ ጊዜ አስረዝመሽ ይሆናል። ምናልባት ደግሞ የልብሽን ህመም ሰዎች ምን ይሉኛል ብለሽ ትተሹ ይሆናል። ምናልባት ለገንዘብ ስትይ ጊዜሽን ጤናሽን ከምትወጃቸው ሰዎች ጋር የምታሳልፊውን ጊዜ ያጣሽ ይሆናል። ነገር ግን ጊዜ አንዴ ካለፈ በኋላ መመለስ አይችልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአዲስ ለውቀት ቻናል ቤተሰቦች ሰላም፣ እንዴት ናችሁ? አልহামዱሊላህ እኔ ደህና ነኝ። ዛሬ ይዤላችሁ የቀረብኩት በህይወታችን የምንጸጸትባቸው ነገሮች ብዬ ነው የመጣሁት። ላይክ በማድረግ ጀምሩት፣ ኢንሻአላህ ተወዱታላችሁ እና አስተማሪ ነው ብዬ አስባለሁ። ሰዎች በህይወታቸው የሚጸጸቱባቸውን 10 ነገሮችን ይዤ መጥቻለሁ። ሰላም ውድ ተመልካቾቼ፣ እንግዲህ አብራችሁኝ ላይክ በማድረግ አብራችሁኝ ቆዩ ማለት ነው። ኢንሻአላህ ተወዱታላችሁ። ዛሬ የምንነጋገረው ርዕስ በጣም ልዩ ነው። በህይወታችን ውስጥ ብዙ ሰዎች ይህንን ባደርግ ኑሮ ወይም ያንን ባላደርግ ኑሮ ብለው የሚያስቧቸው ብዙ ነገሮች አሉ። ህይወት ግን እንደ ሰዓት ነው። የሄደውን ጊዜ መመለስ አንችልም። በህይወታችንም ያለፈውን ነገር መመለስ አንችልም። ስለዚህ ዛሬ ሰዎች በህይወታቸው በኋላ ላይ ብዙ ጊዜ የሚጸጸቱባቸው 10 ነገሮችን እንመለከታለን። እስከ መጨረሻው ተከታተሉ። ምናልባትም ከነዚህ አንዱ ዛሬ ህይወታችንን እንድንቀይር ምክንያት ሊሆነን ይችላል ኢንሻአላህ። አንደኛው ሰዎች ለራሳቸው ጊዜ አለመስጠት። ብዙ ሰዎች ህይወታቸውን ሙሉ ለሌሎች ሰዎች ያሳልፋሉ። ለብዙ ሰዎች መስዋዕትነት ይከፍላሉ። በኋላም ደግሞ በለፉላቸው መስዋዕት በከፈሉላቸው ሰዎች ይጎዳሉ። ለቤተሰብ፣ ለስራ፣ ለጓደኛና ለተለያዩ ጉዳዮች ጊዜን ይሰጣሉ። ግን ራሳቸውን ለመስማት፣ ለማረፍ፣ ለመማር እና ለራሳቸው የሚያስፈልጋቸውን ነገር ለመስራት ጊዜ አያገኙም። ከአመታት በኋላ ግን ወደ ኋላ ሲመለከቱ ወይኔ ለራሴ በቃ አንዳንድ ጊዜ እንደው ማመስገን ወይም ይቅርታ ማለት የምትፈልጊው ሰው ብለው ሲጠየቁ አንዳንዶች ራሴን ይላሉ። ስለዚህ ቅድሚያ ለራሳችን ነው መሆን ያለብን። ለራሳችን ጊዜ መስጠት አለብን። ራስን መንከባከብ፣ ራስን መውደድ፣ ለራስ ጊዜ መስጠት፣ ለህይወታችን ዋጋ መስጠት አስፈላጊ ነው። ይቅርታ። ሁለተኛው ደግሞ የሚወዷቸውን ሰዎች አለማመስገን። አንዳንድ ጊዜ የምንወዳቸው ሰዎች ሁሉ ጊዜ ከኛ ጋር እንደሚኖሩ እንገምታለን። ነገር ግን ነገ እለዋለሁ፣ በኋላ ጠይቀዋለሁ፣ በሌላ ጊዜ አወራዋለሁ እያለን ብዙ ጊዜ ማይሳካልን ነገሮች አሉና በሌላ ጊዜ እንገናኛለን እያለን ጊዜውን እናሳልፋለን። ግን ህይወት ሁሉ ጊዜ እንደፈለግነው አትሄድም። ስለዚህ የምትወደውን ሰው ካለ ዛሬውኑ እንደምትወደው መንገር፣ ማመስገን፣ እወድሃለሁ፣ አንተ ለኔ ዋጋ አለህ፣ አንቺ ለኔ ዋጋ አለሽ። እነዚህ ትንሽ ቃላት ቢመስሉም እንኳን ትልቅ ትርጉም አላቸው። ሶስተኛው ደግሞ ሰዎች ምን ይሉኝ ብሎ መኖር። በህይወት ውስጥ ከሚያሳዝኑ ነገሮች አንዱ ሌሎች ሰዎች ምን ይሉኛል ብለን ህልማችንን መተው። ሰዎች ይስቁብኛል፣ ምን ይሉኛል፣ እኔ ይህንን ምክር አልፈልግም ብለን እናቆማለን። ግን በመጨረሻ የምትኖረውን ህይወት ያንተና ያንተ ብቻ ወይም ያንቺና ያንቺ ብቻ ናት ህይወታችን ማለት ነው። ሌሎች ሰዎች ምክር ሊሰጡን ይችላሉ፣ ግን ህይወታችንን በሙሉ ሊያስተካክልልን ወይም ህይወታችንን ሊኖሩልን አይችሉም። ስለዚህ ጥሩ ምክር እንስማ፣ ጥሩ ምክር ማሰብ፣ ከዚያም ለራስ የሚስማማንን ነገር መምረጥ አለብን ማለት ነው። አራተኛው ደግሞ ስህተትን መስራትና በመፍራት አለመሞከር። አንዳንዴ ስህተት የሚሳሳት ሰው የሚሰራ ሰው ነው። ግን አለመፍራት። አንዳንድ ሰዎች ስህተትን መስራት በመፍራት አንድንም ነገር አይጀምሩም። ግን በቃ እንደዚህ በሆንስ ብሎ በማሰብ ማለት ነው። አዲስ ስራ ለመጀመር ይፈራሉ። አዲስ ነገር ለመማር ይፈራሉ። ህልማቸውን ለመከተል ይፈራሉ። ምክንያቱም በወድቅስ ብለው ያስባሉ። አይሽ ግን አንዳንዴ ጊዜ ከመሞከር ይልቅ አለመሞከር የበለጠ ያሳዝናል። ምክንያቱም ሞክረን እንኳን መድገም ስላለ ጊዜን ከማሳለፍ በህይወታችን ከመቀለድ ማሳለፍ
ያ ነገር ተሳክቶልንም አልተሳክቶልንም አይተነው ህልማችንን መሞከር አለብን ማለት ነው። እና እንደገና መሞከር አለብን። ስህተት ከሰራን ተማር። ዋናው ነገር ደግሞ ቆሞ መቅረት አይደለም። አምስተኛው ነጥብ ደግሞ ጤናችንን ችላ ማለት። ይሄ ትልቅ ነው። በህይወት ትልቅ ዋጋ ያስከፍልናል። ራሳችንን ችላ ማለት። ጤና ሲኖረን ነው ዋጋችንን የምናውቀው። ዋጋችንን በቀላሉ ጤና ሲኖረን ዋጋችንን በቀላሉ እንረሳዋለን። በቃ ሀሳባችንን ገንዘብ ለመያዝ ስራ ምናምን የዕለት ተዕለት ጉዳያችንን ነው እየበዙ የሚሄዱትም። እንደገና ደግሞ የምናስበውም ስለ ጤናችን ሳይሆን ነገ ምን እሰራ ይሆን፣ ነገ ምን አደርግ ይሆን እያልን ለጤናችንን ዋጋ መስጠት እናቆማለን። ጤናችንን ችላ እንለዋለን። ጤና ሲኖረን ዋጋውን በቀላሉ እንረሳዋለን። ስራ፣ ገንዘብ እና የዕለት ተዕለት ጉዳዮችን እየበዙ ሲሄዱ ሰውነታችንን መንከባከብ እንረሳለን። እረፍት እንቀንሳለን። እንቅስቃሴ እንተዋለን። ጤናማ ልምዶችን እንዘነጋለን። ነገር ግን ሰውነታችንን የምንኖርበት ቤታችን ነው። ስለዚህ ጤናህን ጤናሽን መንከባከብ መጀመር አለብን ማለት ነው። ትንሽ እንቅስቃሴ፣ በቂ እረፍት፣ የተመጣጠነ ምግብና ራስን መንከባከብ ትልቅ ለውጥ ሊያመጡ ይችላሉ። ስድስተኛው ደግሞ ገንዘብን ብቻ እንደ ህይወት ዋና ግብ ማድረግ። ገንዘብ አስፈላጊ ነው። እርግጥ ቤት፣ ምግብ፣ ትምህርት እና ብዙ የህይወት ፍላጎቶች ገንዘብ ይፈልጋሉ። ግን ገንዘብ ብቻ ለማሳደድ ሲባል ቤተሰብን፣ ጤናን፣ ግንኙነቶችና የራስን ሰላም መርሳት አይገባም። አንድ ቀን ሰው ብዙ ነገር እንዳገኘ ሊያውቅ ይችላል፣ ግን የጠፉትን ጊዜዎች በገንዘብ መመለስ አይችልም። ስለዚህ ገንዘብን አግኝ፣ አስቀምጥ፣ በጥበብ ተጠቀሚ፣ ግን ህይወትሽን በሙሉ ለገንዘብ አትስጪ። ቅድሚያ ጤናን፣ ራስን መንከባከብ ያስፈልጋል። ሰባተኛው ደግሞ በቀድሞ ስህተቶች ላይ ብዙ ጊዜ መቆየት። ሁላችንም ስህተት እንሰራለን። የሰው ልጅ ፍጹም አይደለም። አንዳንድ ሰዎች ግን የቀድሞ ስህተታቸውን ለዓመታት ተሸክመውት ይኖራሉ። ለምን እንዲህ አደረግ፣ ለምን እንዲህ አደረገው እያለ ያንን ባልሰራ ኑሮ፣ ያንን መንገድ ባልሄደው ኑሮ፣ በዚያ መንገድ ባላደረገው ኑሮ ብሎ ራሳቸውን ይወቅሳሉ። ካለፈው ነገር መማር ነው ያለበት። ካለፈው ነገር ተማር፣ ግን ባለፈው አትኖር። ያለፈውን መቀየር አትችልም፣ ዛሬን ግን መቀየር ትችላለህ። ስምንተኛው ነጥብ ደግሞ ለሰዎች ይቅርታ አለመጠየቅ። አንዳንድ ጊዜ ኩራታችን ከሰዎች ጋር እንዳንታረቅ ያደርገናል። እሱ ይቅርታ ይጠይቀኝ፣ እኔ ምን ቤት ነኝ፣ እኔ ቅድሚያ የምጠይቀው እሱን ለምን ብሎ ራስን አለማሳመን። እኔ ምንም አላደረግኩም፣ መጀመሪያ እሱ ይምጣ እያለን ወራትና ዓመታት ሊያልፉ ይችላሉ። ነገር ግን ይቅርታ መጠየቅ ድክመት አይደለም። ስህተት ካደረግ ይቅርታ ማለት ድፍረት ነው። ይቅርታ ማድረግም ትልቅነት ነው። እንዲሁም ለሌላ ሰው ስህተት ቢያደርግብህ ይቅር ማለት ለራስህ ሰላም ሊሰጥህ ይችላል። ዘጠነኛው ደግሞ ህልማቸውን ለሌላ ጊዜ ማስተላለፍ። ቀጠሮ አንድ ቀን ጀምረዋለሁ፣ ይህ አንድ ቀን ግን አንዳንዴ ዓመታት ይሆናል። ሰው የሚፈልገውን ነገር ለመጀመር ሁሉም ፍጹም እስኪሆንለት ይጠብቃል። ግን ፍጹም ጊዜ ሊመጣ ይችላል። ትልቅ ህልም ካለህ በትንሹ ጀምር። ዛሬ አንድ ገጽ አንብብ። ዛሬ አንድ ነገር ተማር። ዛሬ አንድ እርምጃ ውሰድ። ትንሽ እርምጃዎች ከጊዜ በኋላ ትልቅ ለውጦችን ያመጣሉ። አስረኛውና የመጨረሻው ደግሞ ህይወትህን በሙሉ ማማረርና የአሁኑን ጊዜ አለመደሰትን አትምረጥ። ይህ ህይወት ባለህ ነገር ላይ ደስተኛና አመስጋኝ ሁን። አታማርሪ። ማማረር፣ ማልቀስ፣ መብሰክሰክ ችግር ነው የሚያመጣው። ባለን ነገር መደሰት፣ ባለን ህይወት ደስተኛ መሆን፣ ጤናችንን እየጠበቅን ይህ ምናልባት ከሁሉም ትልቁ ነገር ነው። አንዳንድ ሰዎች ያለፈውን ያስባሉ፣ ሌሎች ደግሞ የወደፊቱን ይጨነቃሉ፣ በሚመጣው ነገር ገና ባላዩት ማለት ነው። በመካከሉ ግን ዛሬን ይረሳሉ። የወደፊት ባለፋቸው ነገር እና ገና በሚመጣው ነገር ተስፋ ዛሬን ይረሳሉ። ስለዚህ ይህ ምናልባት ከሁሉም ትልቁ ነገር ዛሬ ያለህ ጊዜ ነው። ዛሬ ያለህ ቤተሰብ ነው። ዛሬ ያለህ እድል ነው። በቃ ዛሬ ነው ለመኖር። ስለዚህ ለወደፊቱ እቅድ አውጣ፣ ካለፈው ተማር፣
ካለፈው ተማሪ፣ ግን ዛሬን አታማሪ፣ አትርሺ። ትንንሽ ደስታ በየቀኑ ፈልጊ። ከቤተሰብሽ ጋር ተቀመጪ፣ የምትወጂውን ሰው አናግሪ፣ ለምትወጃቸው ሰዎች ጊዜ ስጪ፣ ተፈጥሮን ተመልከቺ፣ አመስግኚ፣ ተስፋ አድርጊ። በቃ ምክንያቱም ህይወት የሚሰጠን ትልቁ ስጦታ ዛሬ ነው። ዛሬም ብቻ ነው መኖራችንን የምናውቀው። ውድ ተመልካቾቼ ዛሬ ሰዎች በህይወታቸው ሊጸጸቱባቸው የሚችሉ 10 ነገሮችን አየን። ግን ይህ ቪዲዮ ለማስፈራራት አይደለም። ዓላማው አንድና አንድ ዛሬ ለውጥ ለማድረግ እንደምንችል ለማስታወስ ነው። ምናልባት ትናንት ስህተት ሰርተን ይሆናል። ምናልባት ደግሞ እድል አምልጦን ይሆናል። ምናልባት ከምንወዳቸው ሰዎች ጋር ችግር ኑሮብህ ይሆናል። ግን ዛሬ አሁንም እድል አለን። አንድ እርምጃ ወሰድ። አንድ ሰው አመስግን። አንድ ስህተትን አስተካክል። አንድ ህልምህን ጀምሪ እና ከሁሉም በላይ ዛሬን አትዘንጉ። ይህ ቪዲዮ ከጠቀማችሁ ለሌሎችም እንዲደርስ ላይክ አድርጉ፣ ለጓደኞቻችሁ ማጋሩ፣ እንዲሁም አዲሱ ቻናል ሰብስክራይብ ማድረግ አይርሱ። እስከሚቀጥለው ቪዲዮ ድረስ ራሳችሁን ጠብቁ፣ ቤተሰቦቻችሁን ውደዱ፣ ጊዜያችሁን በጥበብ ተጠቀሙ። አላህ ሱብሃነሁ ወተዓላ ሁላችንንም መልካም ህይወት ይስጠን። ኢንሻአላህ ቻናሉን ሰብስክራይብ ላይክ በማድረግ አብራችሁን ሁኑ። ትወዱታላችሁ ብዬ አስባለሁ። እስከሚቀጥለው ቪዲዮ ድረስ አላህ በያለንበት ሁላችንን ሰላም ያድርገን፣ አላህ ይጠብቀን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ አድርጉት።